ሰላም ጤና ይስጥልን በመላው ዓለም የምትገኙ ውድ አንድ አፍታ ሰዎች እንደምን አላችሁ? እነሆ አንድ አፍታታችን ተጀምሯል። በቅድሚያ የዛሬውን አንድ አፍታ ዕለታዊ ጉዳዮች እናስተዋውቃችሁ። የመጀመሪያው ጉዳያችን በቀይ ባህር ጉዳይ ኢትዮጵያና ኤርትራ በተባበሩት መንግስታት ድርጅት የመሪዎች ጉባኤ ላይ አጀንዳ አድርገው ቀርበዋል። ኢትዮጵያ በፕሬዝዳንት ታዬ አጽቀሥላሴ ተወክላ የቀይ ባህር ጉዳይ ለኢትዮጵያ ዋና አጀንዳ መሆኑን ገልጻለች። እንደዚሁም ደግሞ ኤርትራ ደግሞ በውጭ ጉዳይ ሚኒስቴሯ በኩል የተለያዩ የአሜሪካና የአውሮፓ ሀገራት ከፍተኛ አመራሮቹን በቀይ ባህር ጉዳይ ላይ ስታግባባ ሰንብታለች። እንግዲህ ኢትዮጵያና ኤርትራ በቀይ ባህር ጉዳይ ላይ ውዝግብ ውስጥ እንደሆኑ ይታወቃል። የተለያዩ አካላት ኢትዮጵያና ኤርትራ በዚህ ጉዳይ ላይ እንዲነጋገሩ ግፊት እያደረጉ ነው። ይሁን እንጂ እስካሁን በውል የተጀመረ ነገር የለም። በኒውዮርኩ የተመድ የመሪዎች ጉባኤ ጎን ለጎን ይሄ ጉዳይ አጀንዳ መሆኑ ምናልባትም ወደፊት የንግግር በሮችን ሊከፍት ይችላል ተብሎ ይታሰባል። ይሄን ጉዳይ ሰፋ አድርገን እንመለከተዋለን። ሁለተኛው ጉዳያችንም ከዚሁ ጋር የተገናኘ ነው። የጠቅላይ ሚኒስትሩ የቀድሞ አማካሪ የነበሩት አምባሳደር ሌንጮ ባቲ ከሰሞኑ አንድ ጽሁፍ አስነብበዋል። ሌንጮ በዚህ ጽሁፋቸው ኢትዮጵያና ኤርትራ ውጥረት ውስጥ የገቡት ኢትዮጵያ የቀይ ባህርን ወይም ደግሞ የአሰብን ጥያቄ ስላነሳች ሳይሆን ጸቡ የ4 ኪሎ ጉዳይ ነው ብለዋል። እንግዲህ አምባሳደሩ ጸቡ የ4 ኪሎ ጉዳይ ነው ሲሉ ኤርትራ ከህወሓት ጋር አብራ የ4 ኪሎ መንግስት ለመቀየር እንቅስቃሴ እያደረገች ነው፣ ትልቁ የጸቡ ምንጭ ይሄ ነው የሚል አንደምታ ያለው ጽሁፍ አስነብበዋል። ይህ የአምባሳደሩ ገለጻ እንግዲህ የኢትዮጵያ መንግስት በይፋ ያቀረበው የባህር በር ጥያቄ አጀንዳ ማደናገሪያ ነው የሚል ጥያቄም አስነስቷል። አምባሳደሩ 4 ኪሎ ነው የጸቡ ምንጭ አሰብ አይደለም ሲሉ ምን ማለታቸው ነው የሚለውን ጉዳይ ሰፋ አድርገን እንመለከታለን። አብራችሁን ቆዩ በአክብሮት እንጋብዛለን። በቅድሚያ እንኳን ለ2018 የመስቀል ደመራ በዓል በሰላም አደረሳችሁ። በመላው ዓለም የምትገኙ የእምነቱ ተከታዮች መልካም በዓል እንዲሆንላችሁ በዚሁ እንመኛለን። ደሬና አማን እንደናችሁ እንኳን አደረሳችሁ። አመሰግናለሁ መርሻ። እንግዲህ በዚሁ አጋጣሚ ለመላው የክርስትና እምነት ተከታዮች እንኳን ለመስቀል በዓል አደረሳችሁ የሚል ጥሪያችን እናስተላልፋለን። አንተም በድጋሜ እንኳን አደረሰን። እንኳን አብሮ አደረሰን። ደሬም እንኳን አደረሳችሁ መልእክት ካለ? ያው እንግዲህ አማን ብሎታል። አድማጭ ተመልካቾቻችን እንኳን አደረሳችሁ እላለሁ። እኔም በዚሁ አጋጣሚ መልካም መረጃዎች አሉን። መረጃዎችን አርሰን ወደ ዋናዎቹ ጉዳዮችን ገባለን። ደሬ ላንተ በዚሁ ደርስ። እሺ አመሰግናለሁ። እኔ ጋር ያለው አጭር ዜና ጠቅላይ ሚኒስትር አብይ ከሩሲያ አቻቸው ፑቲን ጋር ማለት ነው የኒውክሌር ፓወርን ተመልክቶ ስምምነት ፈጽመዋል። እንግዲህ የኒውክሌር ፓወርን ለሰላማዊ አማራጭ ለመጠቀም ማለት የኃይል ማመንጫ ለማመንጨት ማለት ነው። ይሄን ነገር የህዳሴ ግድብ በተመረቀ ጊዜም ጠቅላይ ሚኒስትሩ ጠቆም አድርገው ነበር። ኒውክሌር ፓወር ይኖረናል፣ ይሄን ደግሞ በቅርቡ እናረጋለን ብለው ተናግረው ነበር። እንግዲህ ከፕሬዚዳንት ፑቲን ጋር ይሄ ስምምነት እንደተፈጸመ አይተናል። ኒውክሌርን ስናነሳ ብዙ ጊዜ የኒውክሌር ፓወር ያለ ብክለት ብዙ ብክለት ሳያመጣ በቀላሉ የብዙ ኤነርጂዎችን ተጠቃሚ ማድረግ የሚያስችል ነው የሚል ነገር ነው አብዛኛው ጊዜ የሚነገረው ማለት ነውና ኒውክሌር ፓወር አንዳንድ ሀገራት እንግዲህ ለሰላማዊ አማራጭ ብለው ለወታደራዊም አማራጭ ሲጠቀሙበት እንመለከታለን። ለምሳሌ አሁን ከኢራን ጋር ያለው ውዝግብ ስትመለከቱ እኔ ለሰላማዊ አማራጭ ነው እንጂ ወይም ለሰላማዊ ጉዳይ ለልማት ለኤሌክትሪክ ፓወር ነው የምጠቀመው የሚል ነገር ነበረ እንደ ፕሪቴክስት የምትጠቀመው። በኋላ ላይ ግን እስራኤልና አሜሪካ ለወታደራዊ አገልግሎት ትጠቀማለች የሚል ወደ እርምጃ ሄዷል ማለት ነው። ስለዚህ እቺ ሰላማዊ አማራጭና ለወታደራዊ ጥቅም የሚለው አንዳንዴ የሚወዛገቡበት ሁናቴ ነው። ነገር ግን ዞሮ ኢትዮጵያ ከፕሬዚዳንት ፑቲን ጋር ወይም ከሩሲያ አቻቸው ጋር በዚህ ጉዳይ ላይ መስማማታቸው ትልቅ እርምጃ ነው ይመስለኝ። እንግዲህ ያው ከዚህ ቀደም የህዳሴ ግድብ አስመልክቶ የወጣ እንትናለ ምንድነው የኤነርጂ ጉዳይ አለ። ኢትዮጵያ ውስጥ ያለውን 60% ቢያንስ በጣም አናሳ የሆነ ኤነርጂ አቅርቦት ያለበትን አካባቢ ከቨር ማድረግ የሚችል ነው የሚል ነገር ነው። አሁን ደግሞ ይሄ ኒውክሌር ፓወር ከልማት ጋር በተገናኘ ከሆነ ምናልባት ያን ነገር በክፍተቱን በመሙላት ረገድ ትልቅ አስተዋጽኦ ይኖረዋል። ግን ኒውክሌር ፓወር ሲባል አሁን ከኢትዮጵያ ጋር አቻ በጣም ምንድነው በጠላትነት የሚፈልጉ ሀገራት ይደነግጣሉ ማለት ምን ያለበት ምን አይችልም እንደሚባለው ማለት ነው። እና ኢትዮጵያ ለሽብርተኝነት ወይም ደግሞ ለዋላውነት እንድትቀናቀን የኒውክሌር ፓወር ልትታጠቅ ነው ብለው ምናልባት ልክ እንደ ፕሪቴክስ እንደ ፕሮፓጋንዳ ሊጠቀሙት ይችላሉ። ለምሳሌ ሻዕቢያ ሊሆን ይችላል፣ እነ ግብጽም ሊቃወሙት ይችላሉ። ኒውክሌር ፓወር ኢትዮጵያ ለምንድነው በዛ መልኩ እንድትታጠቅ? ምክንያቱም ይሄኛው ለሰላም ተብሎ ወታደራዊ የሚባለው ነገር አንደርግራውንድ ከእይታ
በተሰወረ መንገድ ያ ነገር በታስኬደውስ ምን ማረጋገጫ አለ? አሁን ኢራን ውስጥ አይታችሁ ከሆነ ከእይታ የተሰወሩ ናቸው አይደል የኒውክሌር ጣቢያዎቹ። እንደዛ ማድረግ ወደዛ ማድረግ ብታድግስ የሚል ኮንስፓይረሲ ሊያነሱ ይችላሉ። አብሶ ከኢትዮጵያ ጋር በጠላትነት የሚፈላለጉ ሀገራት ቅርባችን ሻቢያ፣ ሩቅ ደግሞ ግብጽ ማለት ነው። ዞሮ ግን መፈራረሙ ብዙ አንድምታ አለው። ግሩም ነገር ነው ለኔ። በነገራችን ላይ የኒውክሌር ፓወር ሲባል አንተ እንዳልከው በሰላማዊ ማዕቀፍ ነው የሚፈቀደው። ግን ሀያላን ሀገራት በሰላማዊ ማዕቀፍ ብለው ገብተው ወደ ወታደራዊ ቀይረውት ነው የታጠቁት ያሉት። ኢትዮጵያም እንግዲህ በሰላማዊ መንገድ ምናልባት አንገት ማስገቢያው የሰላም አማራጭ የሚያሰጋት የኒውክሌር የታጠቀ ሀገር ካለ ግራጁዋሊ ወደዛ ራሷን ለመከላከል ማታሳድግበት ምንም ምክንያት የለም። ስኪሉን ካገኘች ኤክስፒሪየንሱን ካገኘች አቅሙን ካገኘች ወደዛ ማያድግበት ምክንያት የለም። ግን ይሄ ወደፊት በሚኖሩት ነባራዊ ሁኔታዎች ላይ የተመሰረተ ነው ሊሆን የሚችለው። አማን ባንተ በኩል ያለው መድረሻ እዚህ ላይ ሐሳብ ልጨምርበት። እንግዲህ ኒውክሌር ማበልጸግ የሚለው ነገር በሁለት ነገር ነው በአለም ላይ ተደረገ ያለው። ሀያላን ሀገራቶች በድብቅ ነው ኢንክሉዲንግ እነ እስራኤል እኮ ማንንም በይፋ ያደረጉት እኮ ጥቂት ሀገራቶች ናቸው። ባይዞይ መጀመሪያ አሜሪካ የአናቶሚክን ሰራች። ራሻኖች ከራሳቸው ከአሜሪካኖች መረጃውን አፈተልኮ አውጥቶ የራሳቸው ሰሩ። ሁሉም የቻለው ሀገር በምስጥራዊ መንገድ ነው ይሄን ነገርን የሚያደርገው። የኛ ግን ለኃይል አመንጪነት ለመጠቀም ይሄን ነገር ለወታደራዊ እንትን ሳይሆን ለኃይል አመንጪነት ለመጠቀም ይሄንን ግንባታ ለመጀመር በመጀመሪያ ደረጃ እንግዲህ ስምምነቱ ተፈረመ። አሁን ይሄ ስምምነት መፈረም ጀርባው ሁለት ነገር ነው መጀመሪያ ማንሳት ያለብን። አንደኛው ምንድነው በ1995 ዓመተ ምህረት ህወሓት መራሹ ያድግ ኒውክሌርን ለኃይል ማመንጫነትም አልጠቀምም ምንም አይት ኒውክሌርን አላበለጽግም የሚል ፍርማ ፈርመዋል። በወቅቱ የሀገር ክደት ነው ብሎ በወቅቱ የነበሩ ፓርቲዎች ትችት አንስተዋል። የግድነት ነሰር ሊለንትን ብቻ አይደለም ኒውክሌር ማበልጸግ ማለት ነው ለአውዳሚው መሳሪያ ምናምን አይደለም ለኃይል ማመንጫም ስለሚያገለግል ሁለቱንም አልፈልግም ብሎ ማድረጉ ይሄ ነገ ትውልድ ኃይል ቢያስፈልገው እንኳን በር ዘግቷል። አርቆ የማይ መንግስትና አገር ወዳድ መንግስት አይደለም የሚል ተነስቶ እንደሹ ይከሰስና ይተች ነበር። ይሄንን ነው እንግዲህ አሁን ይሄን በጣሰ ሁኔታ ይሄን ባረመ ሁኔታ ለመጀመሪያ ጊዜ አሁን ያለው መንግስት ደግሞ ይሄን ሂደት ማድረግ ይፈልጋል። ለዚህም ተባባሪ የሚሆን ከራሺያ ጋራ ወደ መፈራረም የተገባበት ሁኔታ ነው ያለው። ስለዚህ ለዛኛው የታሪክ ጥፋት እርምት የተወሰደበት መንገድ መሆኑ አንድ መታየት አለበት ብለቀር ነው። ሁለተኛው ነገር ምናልባት ይሄን የኃይል ለማመንጨት የሚጠቀመው ኒውክሌር ኢንኬዝ ሌሎች አገራቶች የኢትዮጵያ ጠላት የሆኑ ታሪካዊ ጠላት የሆኑት ኢትዮጵያ ለወታደራዊ ልትጠቀም አስባሉ ይሄን እንቅስቃሴ ያደረገች የሚል ክስ ቢያመጡስ የሚል ነገርም አለ። ክስም ሊያመጡ ይችላሉ። ነገር ግን ይሄ በተባበሩ መንግስታት ላይ ነው እንደዚህ አይ ክሶች የሚታዩትና የተባበሩ መንግስታት እንደዚህ አይ ፍንጭ ካየ የሚደረገው ነገር ምንድነው? አስመርምር ነው። ኢራንን እኮ አስመርምር እኮ ነው እኮ አስመርምራለሁ አላስመርምርም በሚባልበት ሰዓት ነው ማዕቀቦች ሳንክሽን የመጡት ነገር ማለት ነው። እርግጥ ነው እኛ ያለ ኃይል አማራጭ የምንጠቀም ከሆነና በዛ ገፍቶ እንኳን በሴራ በዚህ ደረጃ ክስ የሚያመጡ አገራት ቢኖሩ አስመርምር ነው የምንባለው ማሳየት ነው። ነገር ግን አሁን እነ ኢራን ጋር ያለው ኒውክሌርና ኢትዮጵያ ልታበለጽግ የምታስበው ኒውክሌር ኮምፕሊትሊ ዲፈረንት ነው። ለምንድን ነው ኢራን ዋናው ነጥቧ እስራኤል የምትባልን ከምድረ ገጽ አጠፋታለሁ ከካርታ አጠፋለሁ እስራኤል የሚባል ሀገርን ህዝብን ማላቀም የሚል አቋም ስላላቸው ነው። ስለዚህ እስራኤሎች ይሄ ጉዳይ እኛን ለማጥቂያ ነው የተደረገ ያለው የሚል ተጨባጭ ሆነ ክስ ማቅረብ ስለሚችሉ ጉዳዮቹ ትኩረት ይደረጋል ማለት ነው እንጂ እኮ ፓኪስታንም እኮ ኒውክሌር እኮ እንትን ብለዋል እኮ አላቸው አመልጽጓልና ምንም ይሄ ብዙ ምንትን የሚል ነገር አይመስለኝም። ነገር ግን ይሄን ለማድረግ ምንድነው የተጀመረው ጅማሮ የሚለው ነገር ነው ማየት ያለብን። ለምሳሌ ባህርዳር ዩኒቨርሲቲ የኒውክሌር ሳይንስ ትምህርትን በማስተር ደረጃ አሁን መስጠት ሊጀምር ነው። ይሄ ጉዳይ ዕውቀቱን ጄኔሬሽኑ ስለዚህ ዕውቀት እንዲይዞም እንቅስቃሴዎች መጀመራቸው ነው። ናትነሰርሊ ዛሬ ሊሆን ይችላል ወይ ዛሬ 5 ዓመት ምናምን ላይሆን ይችላል። ግን ሂደቱን እኛ በአፍሪካ ውስጥ
ትልቅ አገር መሆኑን ማሳየት የሚችምሮ በእንደዚህ አይነት እንቅስቃሴዎች ናቸው ትላልቅ የሆኑ ራዮችን በመያዝ ነው ማለት ነው እንጂ ነገ በሁለታ በ3 በ5 አመት ውስጥ ኢትዮጵያ ኒውክሌርን ለኃይል ኤነርጂ ትታጠቃለች የሚል ነገር አይመስለኝም በሚገባኝ ነገር ግን መጀመሩ ስቴፑ መጀመሩ ይሄን የሚያመላክት ነገር ይመስለኛል ማለት ነው እዚህ ላይ እንደው ሩሲያ ሲነሳ አንድ ነገር በናከል ጥሩ ነው ከሩሲያ ጋር ያለን ግንኙነት እንደው ዝም ብሎ ተራ ግንኙነት አይደለም 100 አመታትን የተሻገረ ነው እዛ ላይ ፑቲንም ተናግረዋል የመጀመሪያውን መድፍ አድዋ ጣሊያን ሊወረን ሲመጣ መድፍ እርዳታ ያገኘ ነው ከሩሲያ ነው በነገራችን ላይ በጣም የሚደንቀው ደግሞ ዳግማዊ ሚኒሊክ ሆስፒታል አሁን የተሰራበት አካባቢ ድንኳን ተጥሎ የአድዋ ቁስለኞችን ሲያክሙ የነበሩት ከሩሲያ የመጡ ዶክተሮች ናቸው እና የሩሲያ ከኢትዮጵያ ጋር ያለው በሃይማኖታዊ ወይም በሌላ ግንኙነት እንዳለ የታወቀ ነው ጥብቅ ግንኙነት አለን ከዛ ባሻገር ግን ታሪካዊ ቁርኝታችን እጅግ በጣም ከቃላት በላይ ነው ከሌሎች ሀገራት እንደው ኤክሰፕሽናል የሆነ ግንኙነት እንዳለ ይታወቃል እና ከእንደዚህ አይነት ሀገር ጋር እንደዚህ አይነት ግንኙነት መፈጠሩ በጣም ይበል የሚያስፈልግ መልካም ወደኔ መረጃ ልሂድና እንግዲህ እኔ መረጃ ኢትዮጵያና ኬንያ ወታደራዊ ስምምነት ሰሞኑን ተፈራርመዋል እንግዲህ አይ ቲንክ ዜናው እንኳን በደንብ ተገልጿል ከዚህ ስምምነት ጀርባ ምንድነው ያለው የሚለው ነገር እንድናይ ስለፈለኩ ነው ስምምነቱ ለኢትዮጵያ ምን አይነት ጥቅም ይዞ ይመጣል በቀጠናው ላይ ሁለት ሀገራቶች በዚህ ደረጃ መስማማታቸውስ ምን አይነት ትርጉም ይኖራል የሚለው ነገር መታይ ስላለበት ነው እንግዲህ የተፈራረሙ ስምምነት ላይ አንደኛ በወታደራዊ ልምምድ አብሮ የጋራ ወታደራዊ ልምምድ ለማድረግ ስምምነት አድርገዋል ወታደራዊ ስልጣናንም ስምምነት አድርገዋል ወታደራዊ ኢንዱስትሪዎችንም አብሮንትን ለማድረግ ስምምነት አድርገዋል ግን ዋና መሰረታዊ ነገር በጸረ ሽብርና ድንበር ጸጥታ ላይ አብሮ ለመስራትም ተስማምቷል ማለት ነው እንግዲህ እንደሚታወቅ ኦላ የሚባል መንግስት ኦሮሞ ነፃ ሸኔ ብሎ የሚጠራው ራሱን ኦሮሞ ነፃነት ሰራዊት ብሎ የሚጠራው ኃይል ቤዙን ኬንያ ዚ በረሃ አካባቢ ላይ እንደሚያደርግ ይታወቃል እንግዲህ በተለያየ ጊዜ ነቢቢሲ ዘገባ በሚሰሩበትም ሰዓት አሳይቷል ከዚህ በፊትም ይሄን ኃይል መንግስት በሽብርተኝነት ፈርጆታል ስለዚህ ይሄን ኃይል ለማሳደድ የሚደረገው እንቅስቃሴ ውስጥ የኬንያ መንግስትም ተባባሪና በቀጥተኛ የዚህ ሂደት ውስጥ አካል ይሆናል ማለት ነው ሌላው ድንበር ዘለል የሆነ የጸጥታ ችግሮችን ለምሳሌ ኬንያ ላይ ጸጥታ ችግር ፈጥረ ኢትዮጵያ ውስጥ የምትደበቅ ከሆነ መጥቶ መውሰድ ምናል ኢትዮጵያ ውስጥ ችግር ፈጥረ ወደ ኬንያ የምትሸሽ ከሆነ ሄደ አንቀ ማውጣት ማለት ነው ስለዚህ ይሄንን በሽብርና በድንበር ጸጥታ ችግር ላይ አብሮ መስማማታቸው በተለይ ደግሞ አልሸባብም አለ መነሻውን ከሶማሊያ አድርጎ ሁለቱ አገር ላይ አደጋ ለመፍጠር ይሞክራል እንግዲህ ሁለቱ ትላልቅ የቀጠናው አገራቶች በዚህ ደረጃ ላይ መስማማታቸው ቀንዱ አካባቢ ያለውን ችግር የሚያረጋጋና በተለይ አንድ ባለፈ የተወያየንበት ነበር አይደል ወታደራዊ ስምምነት መፈረም አለበት ያለው ኤርትራ ሶማሊያና ካይሮ ወታደራዊ ጋራ ጥምር አይላ የጎረቤት ሀገራት ብሎ ሁሉ የሱ ካውንተር ለሱም የሚያመጣው አንድ ፓርላማ አባል እንግዲህ በተጨባጭ ጸረ ሽብርና ለሁለቱ ሀገር ስጋት የሆኑ ነገሮችን በጋራ የመከላከል ኃይል የሆነ ሁለቱ መንግስታት መካከል መፈጠሩ እሱ በህልሙ ያሰበው ነው ተናገረው እነዚህ ሁለቱ ሀገራቶች ደግሞ በእውናቸው ለአገራቶች ይጠቅማል ብሎ ያሰቡትን ነገር ስምምነት አድርገዋል ማለት ነው ይሄ ነው ያለው መረጃ አመሰግናለሁ አማን ወደ ቢሶቻችን ወደ ዋናው ጉዳያችን ንግባው የመጀመሪያው ዋናው ጉዳያችን የቀይ ባህር ጉዳይ ነው እንግዲህ ኢትዮጵያና ኤርትራ በቀይ ባህር ጉዳይ ውስጥ እንደገቡ ይታወቃል ወደ ጦርነት ሊያመራ ይችላል የተባለው ጥረትም እንደመፈጠሩ የሚታወቅ ነው ይሄው ጉዳይ እንግዲህ ከሰሞኑ በተባበሩ መንግስታት ድርጅት የመሪዎች ጉባኤ ላይ አጀንዳ ሆኖ ቀርቧል በተለይ በሁለቱ ሀገራት በኩል ኢትዮጵያም ጉዳዩን በተመድ የመሪዎች ጉባኤ ላይ በፕሬዝዳንት ታዬ አጽቀሥላሴ በኩል አቅርባ ቀይ ባህር ላይ ኢትዮጵያ የራሷን ሚና መጫወት ትፈልጋለች ስለዚህ የቀይ ባህር አካባቢ የሚኖራት ሚና በሰላማዊና በድርድር ማሳካት ትፈልጋለች የሚል ነገር አንስተዋል እንደዚህ ደግሞ የኤርትራው ውጭ ጉዳይ ሚኒስትር ኦስማን ሳላህም በተመሳሳይ የአውሮፓ ህብረት የአሜሪካ ከፍተኛ ባለስልጣናትን በቀጠናው ጉዳዮች ላይ አነጋግረዋል ሌሎች እንደ
ሀገራትንም እንደዚሁ ጎን ለጎን አነጋግረዋል። ሁለቱም ሀገራት ይህን ጉዳይ አጀንዳ አድርገውት ቀርበዋል። ምናልባትም ይሄ ጉዳይ አጀንዳ ሆኖ መቅረቡ በሁለቱ ሀገራት መካከል የተፈጠረው ውጥረት ወደ ግጭት ከማምራቱ በፊት ወደ ድርድር ሊያመራ የሚችልበትን እድል ሊፈጥር እንደሚችል ይጠበቃል። ጉዳዩን በተወሰነ መልኩ እንመልከት። ደሬ ላንተ ድል ስጥና እንግዲህ ይህን ጉዳይ ብዙ ጊዜ አንስተነዋል። በኢትዮጵያ በኩል አጀንዳውን ያነሳችው እሷ ስለሆነች ለድርድር ዝግጁ ነኝ የሚል ነገር አለ። በኤርትራ በኩል ደግሞ እምብዛም ፍላጎት አልነበረም። አሁን ይሄ ጉዳይ ወደ ተባበሩ መንግስታት፣ ወደ አሜሪካ፣ ወደ አውሮፓ ህብረት ገፍቶ መሄዱ ምናልባት ሁሉም አካላት ይሄን ጉዳይ ይዘው ውጥረቱ እንዳይል አይፈልጉም። ቀጠናው ላይ ተጨማሪ ግጭት እንዲፈጠር አይፈልጉም። ምክንያቱም ከራሳቸው ብሔራዊ ጥቅም አንጻር ቀጠናው ተጨማሪ ቀውስ ማስተናገዱ ለነሱ የሚያመጣው ችግር ስላለ ከዚህ አንጻር ማደራደር ይፈልጋሉ፣ ማነጋገር ይፈልጋሉ፣ ውጥረቱን ማርገብ ይፈልጋሉና ጉዳዩ ወደዛ መሄዱ እንዴት ትመለከተዋል? እሺ፣ አመሰግናለሁ። እንግዲህ ፕሬዚዳንት ታዬ የተናገሩት በመልእክታቸው ላይ በገደምዳሜም ቢሆን ወይም ኢምፕላይድ በሆነ መልኩ ወይም ደግሞ በአንድምታ ልትመዘው የምትችለው ከባህር ጋር በተገናኘ በጣም ቁልፍ ነጥቦች አንስተዋል። 3 ነጥቦችን አንስተዋል። አንደኛ ኢትዮጵያ ትልቅ ሕዝብ ያላት ነች። ስለዚህ የባህር ንግድን በተመለከተ በጣም የህልውና ጉዳይ እንደሆነ አንስተዋል። ሁለተኛ ይሄ የባህር አክሰስን በማንኛውም ሰላማዊ አማራጭ በሆነ መንገድ እውን ለማድረግ ይህን መንገድ ተከትላለች የሚል ነገር አስቀምጠዋል። እንግዲህ ለዛ ለዩኤን ማህበረሰብ ይህን ማስቀመጣቸው አሁን መንግስት ምንድነው የሚና መከፋፈል አለ ማለት ነው። አሁን እርሳቸው እዛ ጋር ቆመው ከወታደራዊ ጉዳይ በተያያዘ ኢትዮጵያ ከዚህ ቀደም የተነጠቀችው የባህር አክሰስ አለ ወይም ደግሞ የአሰብ ጉዳይ አለ። እሱን ዳይሬክትሊ እዛ ላይ ፕሬዘንት አታደርግም። ነገር ግን ጠቅል የሆነ ለአንድምታ የተጋለጠ ሀሳብ መድረኩን በሚመጥን መልኩ አስተላልፈዋል። ስለዚህ የሚና መከፋፈል እንዳለ ታያለ። አሁን ይህን ላይ እርሳቸው ተናገሩ። ወታደራዊ አመራሮች ደግሞ ለዛ የሚገባውን ቋንቋ ባማከለ መልኩ ከቀይ ባህር ጋር በተያያዘ መልኩ ሀሳብ ሲያቀርቡ ትመለከታለህ። ለምሳሌ ከቀናት በፊት የሜጀር ጀነራል ወይ ሌተናል ጀነራል መሰሉኝ ሀጫሉ እርሳቸው ምን ብለዋል? መከላከያ ሰራዊቱ ፊት ለፊቱ ላይ በጣም ትልቅ አገራዊ ጀነራል ናቸው። እሺ ሌተናል ጀነራል ናቸው። እሺ እና ፊት ለፊቱ ሀገራዊ ግዴታ አለበት፣ ግዳጅ አለበት። ለዛ ማትጊያ ነው ብሎ አስቀምጠዋል። ስለዚህ አንተን አሁን ቅኔውን የምትፈታው ማለት ነው። ኦኬ ማትጊያ ካሉ ምን አይነት ሀገራዊ አጀንዳ አለ? ሀገራዊ ተልእኮ ምንድን ነው? ሶቨርኒቲን በተመለከተ ለዋላዊነቱ ስትመለከት የሚጣበቀው ምንድን ነው? ብሔራዊ ጥቅም የሚለው ነገር ነው። ብሔራዊ ጥቅም ላይ ሁሉንም የሚያግባባ ሁሉም ኢኳል ሴ ያለበት አጀንዳ አለ ማለት ነው። አንደኛው ያው የባህር በር ጉዳይ እንደሆነ እናውቀዋለን፣ ምክንያቱም አዲስ አይደለም። ስለዚህ ወታደራዊ መስመር በሚመለከተው መስመር እየለ ነው። ሶፍት ፓወር ደግሞ የሚጠቀመው ዲፕሎማሲን በተመለከተ ደግሞ የፕሬዚዳንት ታዬ አጽቀሥላሴ መድረኩን በሚገባ ተጠቅመውበታል ማለት ነው። ምክንያቱም ከቀይ ባህር ጋር በተያያዘ ምንም ነገር ባይሉ ይገርማል ነው። ኢትዮጵያን ያላሳተፈ እዛ አካባቢ ኢትዮጵያ ንቁ ተሳታፊ ካልሆነች እዛ አካባቢ ያለው የንግድ ስርዓት ራሱ ይታወካል እና ኢትዮጵያ ንቁ ተሳታፊ መሆኗ ለዛ አካባቢ የንግድ ልውውጥ ዋስትና ነው ብለዋል። እንዴት ተሳተፍ ከተባለ ከዚህ ቀደም እንዳለው የተወሰደብን የባህር አክሰስ ይመለስልን የሚለውን አንድምታ ያመጣል። እንግዲህ ይሄውን በጣም ዋይዝ የሆነ አካሄድ ነው። ስልት ወያኔዎች እኮ ራሱ በአቅማቸው እኮ እንደዚህ አይነት አካሄድ ይከተላሉ። አይተህ ከሆነ ጀነራል ታደሰ መድረክ ላይ መጥቶ ከኢትዮጵያ መንግስት ጋር ምንም አይነት ጦርነት ውስጥ አንገባም፣ ሰላማዊ አማራጭ የምንከተለው ይላል። ከዛ ፍሳ መንጁስ ደግሞ በጓሮ በር አስመራ ሄዶ ስለ ጦርነት ያወራል። እና እነሱ እንኳን በዛ በአቅማቸው ሚና ተከፋፍለው ስራዎችን ሲሰሩ ተመልክተናል። እና በሀገር ደረጃ ደግሞ ይህንን ትልቅ ብሔራዊ ጥቅም በተመለከተ ዲፕሎማሲውን በተመለከተ የዲፕሎማሲያዊን ስራ የሚሰራው አካል የስራው ወታደራዊን በተመለከተ ደግሞ አስገዳጅ የሆነ መጨረሻ ላይ የህልውና ጉዳይ ደግሞ በተመለከተ ይሄን መፈጸሙ አስፈላጊ ነው። እሺ ከዚህ ቀደም እዚህ አዲስ አበባ የሚገኙት አይ ቲንክ የኤርትራ ተወካይ ናቸው አይደል? ወደ ዩኤን እንወስደዋለን ምንድነው የቀይ ባህርን ጉዳይ ወደ ተባበሩ መንግስታት እንወስደዋለን ብለዋል። እዛ ጋር ደረታቸውን ገልብጠው የተናገሩት ምንድነው የተባበሩ መንግስታት ያለው የህግ ማዕቀፍ በሙሉ ኢትዮጵያን አያዋጣትም የሚል ሱት ድምዳሜ ነው ማለት። ይሄን ደጋግመን እኛንም ሪፊት አድርገናል። ሪፊት ስናደርግም ምክንያት አመክንዮ በሆነ መልኩ ነው እና እርግጥ ነው እውነት ለመናገር በሰላማዊ አማራጭ ኢትዮጵያ በትክክለኛ የሚሟገትላት በወያኔ ጊዜ ያው የሀገር ጠል ስለነበረ ቲፒኤልኤፍ
ብሔራዊ ጥቅም በጣም ምን ግድ የለውም ጠባብ የሆነ ከስልጣንና ጠባብ ከሆነ ብሔረሰባዊ ማንነት ጋር በተያያዘ ነው ፖለቲካን የሚተነትነውና በዛ ጊዜ ሀገር ጠል የሆነ ቡድን ስለነበረ ክርክሩ ላይ ችግር የለውም እንደሚያሸንፍ አውቀናል። አሁን በትክክል አሁን ወደ መድረክ በሰላማዊ መድረክ ይሄን ለመፈጸም ይሄን ለመፍታት ቢኬድ እኔ ሻዕቢያ የሚያዋጣው አይመስለኝም። ያዋጣው ደግሞ ባለሙያዎች ነው የሚናገሩት፣ እኛ አይደለም። ከኪሳችን ወጥተን አይደለም የምናወራው። በዓለም አቀፍ ሕግ ላይ ትልቅ ተሞክሮ ያላቸው ጥርሳቸው የነቀሉ ባለሙያዎች ኢትዮጵያ የሕግ አማራጭን ብትከተል በጣም በብዙ መንገድ ያለ ኮስት ያለ ሰው ኃይል ኮስት ያለ ደም መፋሰስ ብዙ ቀዳዳዎች አሉ። በእነዛ ቀዳዳዎች ተጠቅማ የመውሰድ መብት አላት የሚል ነገር ነው። እንግዲህ በጊዜው እዛ ጊዜ ኢትዮጵያ የአሰብን አክሰስ አሰብን ወደ ኢትዮጵያ ለመውሰድ ሄርማን ኮን የአሰብን አጀንዳ ከመገንጠሉ አጀንዳ ጋር አብረ ደርበ ተጠቀም ወይም ደግሞ አጀንዳ አድርገው ብለው ለጠቅላይ ሚኒስትር መለስ ነግሯቸው ነበር በነገራችን ላይ። እና ጠቅላይ ሚኒስትር መለስ አይ ይሄን አጀንዳ ወግድ እኛ የምንፈልገው በቃ ከኤርትራ ጋር ያለን ግንኙነት ኤርትራ ራሷን የቻለች ነፃ ሀገር ነች የሚል ነገር ነውና እንዴት አሰብን ወይም የባህር አክሰስን የአጀንዳው መከራከሪያ አያደርገውም ብለው በጣም ተገርመዋል ሄርማን ኮን በማስታወሻቸው ሲያሰፍሩ ማለት ነው። እና አንድ ሀገር የሚመራ የባህር አክሰስ አልፈልግም፣ ባህሩ ግመሎች ይፈንጩበት፣ ግመሎች ይጠጡበት፣ ባህር ማለት ዝም ብሎ የባህር አክሰስ ማለት ሸቀጥ ማራገፊያ ነው የሚል እኔ ምን አይነት የፖለቲካ ሀሁ እንደሆነ የፖለቲካ ሀሁ ነው ይሄን እንግዲህ መረዳት እና ይሄንን የሚገነዘብ የፖለቲካ ቡድን ነበረ ስልጣን ላይ ነበረው። አሁን እንግዲህ በሰላማዊ ማዕቀፍ ወደ ክርክር የምንሄድበት ከሆነ እውነት ለመናገር ወደዚህ ወደ ዩኤን ያው እንግዲህ ኢንተርናሽናል ኮርት ኦፍ ጀስቲስ መስለኛል አይደል መጨረሻ ላይ ከነዚህ ነገሮች ግጭቶችን ለመፍታት አይሲጂ ነው ብዙ ጊዜ ግጭቶችን ለመፍታት የሚበየነው። ስለዚህ ይሄንን ኢትዮጵያ ህጋዊ መሰረት ያላትን ህጋዊ ኦልሬዲ አጀንዳዎቿን ዶክመንቶቿን ወደ አደባባይ ወጣ ምትረታበት ብዙ አማራጭ አለ ነው። ካልሆነ ግን የግድ ነው የቀይ ባህር ጉዳይ አሁንም አንተውም የሚል ነው የፕሬዝዳንት ታዬ ሐሳብ። በደንብ ሰበት ነው እሳቸው ዘጋ በጨዋ ቋንቋ ለመድረኩ በሚመጥ መልኩ ነካ አረጉት እንጂ በደንብ በተን ስታረገው በቃ ኢትዮጵያ ማን ነው ሌተናንት ጀነራል መሰለኝ አይደል ታደሰ ገመቹ ባለፈው ገመቹ እሳቸው ምን ብለዋል? ሰርቫይቫል ጉዳይ ነው ማለት ከኢትዮጵያ ከመኖርና ካለመኖር ጋር የሚገናኝ ነው የባህር አክሰስ ጉዳይ ብለው ተናግረዋል። ይሄንን በለዘበ ቋንቋ ነው የተናገሩት ፕሬዝዳንት ታዬ። ምክንያቱም እዛ ጋር ወታደራዊ አመራር እንደተናገሩት መናገር ስለማይችሉ መድረኩም ስለማይመጥን ማለት ነው። እና ዞሮ ከባህር በሩ ጋር በተገናኘ መድረኩን ተጠቅመውበታል። በጎንዮሽ ደግሞ የኤርትራው ተወካይ ከትራምፕ የውጭ ጉዳይ ሚኒስትር አማካሪ ጋር ነው አይ ቲንክ የተወያዩት። እዛ ጋር እንደውም ከትራምፕ ወገን ጠንከር ያለ ማስጠንቀቂያ እንደተላለፈላቸው ነው። በተለይ ሱዳን ላይ እጃቸውን አስገብተው ሻዕቢያ እጁን አስገብቶ የሚያቦከው አለ እዛ የቀጠናው ሰላም መደፍረስ የቀጠናውን ሰላም ባለማረጋጋት ሻዕቢያ ይወቀሳልና በሱዳን ባለው ግጭት ዙሪያ ብዙ ነገር እንዳወሩ ነው እንግዲህ አንዳንድ መረጃዎችን ስንመለከት ያገኘ ነው። እኔ ጋር ያለው ሐሳቤ ነው። ቴንኪው አማኑ ዳንተስ መጣ ምናልባት ዳሬ እንዳለው እንግዲህ ፕሬዝዳንቱ ጉዳዩን በደንብ አስረድተዋል። እዚህ ሀገር ውስጥ የሚባለው ነገር አለ እዛ በዲፕሎማቲክ አገላለጽ የምትገልጸው ነገር አለ። የሆነ ሆኖ እንግዲህ ጉዳዩ ጎልቶ የመጣ አጀንዳ ነው። እሱን አሁን ሃንድል የሚደረግበት መንገድ ነው አሁን ወደ ግጭት ያመራል ወይም በሰላማዊ መንገድ ያልቃል የሚለው ጉዳይ አነጋጋሪ ሆኖና ኤርትራን ጉዳዩን ይዛ ለአሜሪካ ከፍተኛ ባለስልጣናት ባለፈው ሳምንት ከጠቅላይ ሚኒስትር አብይ አህመድ ጋር የተወያዩት ወደ አዲስ አበባ ቅንተው የአሜሪካ ውጭ ጉዳይ ሚኒስቴር ከፍተኛ አማካሪ አሁን ከኤርትራው ውጭ ጉዳይ ሚኒስቴር ጋር በዩኤን የመሪው ስብሰባ ጎን ለጎን አውርተዋል። እንደዚሁ ደግሞ የአውሮፓ ህብረት የአፍሪካ ቀንድ እንደዚሁ ተወካዩ ከኤርትራው ውጭ ጉዳይ ሚኒስቴር ጋር አውርተዋል። ጉዳዩ እዛ ላይ አጀንዳ ሆኖ መቅረቡ እንግዲህ አውሮፓ ህብረትም አሜሪካ ለጉዳዩ ትኩረት ሰጥተውታል። አንድም ሁለቴም ግጭቱን ሊያመጣ የሚችል አካሄድ ላይ ትኩረት ከማድረግ ለንግግር በመክፈት ይበጃል የሚል ነገር ምክረ ሀሳብ ሲያቀርቡ ነበር። አሁን ደግሞ በደንብ ጉዳዩን ይዘው የባለድርሻ አካላትን ሁለቱን ሀገራት ማነጋገራቸው የንግግር በሮችን ይከፍታል የሚል አንደምታ ይሰጣል እና በአንተ በኩል እንዴት ትመለከተዋል? መልካም እንግዲህ
ቀይ ባህርን በተመለከተ በየፈርጁ ሁሉም ተመድቦ የራሱን ስራ እየሰራ ነው ያለው አሁን በተባበሩት መንግስታት ላይ ፕሬዝዳንቱ ያቀረቡት ከሳቸው የሚጠበቅ ምንድነው የተደረገ ያለው ነገር ኢትዮጵያ ውስጥ የሚለው ነገርና በጎረቤት ሀገራት አካባቢ ምን አይነት ስሜት አለው የሚለው ነገር ምንም ግልጽ ያለ ነገር ስለሌለ ድፍን ያለውን ኢትዮጵያ ምንድነው ኢንተረስቷ ምንድነው ኢትዮጵያ ያሰበቻለች አሁን እኮ እዛ እኮ የምትነግረው እዚህ ምንናገረው ይሄንን ዌል ኢንፎርምድ ለሆነው ማህበረሰብ ነው አሁን እዛ የተቀመጠ ግን ምንም ስለ ጉዳዩም ለአቅ ስለማያውቅ ማለት ነው ማቅ ጥቂት ናቸው ምን እየተደረገ ምን እየታሰበ ነው የሚለው ነገር ራሱ ማለት ስለዚህ ለነዚህ ሰዎች ጥቅል ሐሳቡ ኢትዮጵያ ምንድነው ኢንተረስቷ ምንድነው የምትፈልገው ኢትዮጵያ የሚለው ነገር መልእክት ለማስተላለፍ ታስቦ ነው ማለት ነው አገር ውስጥ ግን ስንመጣ ወታደራዊ ክንፉ ምንድነው ያስተላለፈ ያለው ይሄ እዚህ ያለው ነገር ነው ነገም ተጨባጭ ለሚመጣው ነገር ግዳጁን የሚወጣው አካል በምን አንደርስታንዲንግ ላይ ነው ያለው በምን መረዳት ላይ ነው ያለው ለምሳሌ ሌተናል ጀነራል አጫሉ ሸለሞ በወታደራዊ ማዕረግ ሽልማትን አስመልክቶ በወታደሩ ውስጥ ምንድነው ያለው ስሜት የሚለው ነገር ገልጾልናል አንደኛ ሽልማቱ የተሰጠበት ከዚህ በፊት ላደረጉት ነው ሁለተኛው ነገር ግን ለወደፊት ለሚመጣው ነገር ለማትጋት ነው ምንድነው የሚመጣው ካልክ ቀይ ባህር ነው ኢትዮጵያ በታሪክም በህግም በሞራልም ድንበሯና ሀብቷ መሆኑን ኢትዮጵያ ህዝብን ተረድቷል ከምንም በላይ ደግሞ ይሄንን ነገር በባለቤትነት ወስዶ በሰላማዊ መንገድ የማይሆን ከሆነ ባስገዳጅ ሁኔታም የኢትዮጵያን ጥቅም የሚያስከብረው ወታደራዊ ኃይሉ 1 2 3 ጊዜ እየወጣ ያለውን ግንዛቤ ያስረዳሉ እሱ የወታደራዊ መሪው ሚና ነው የሚሆነው ማለት ነው ፖለቲከኛው ሚና ምንድነው የሚሆነው ምለው ነገር ነው ፖለቲከኛው ሚና ራሱን ፓርቲውን አሳምኖ ጉዳዩን ወደ ህዝብ አቀረበው የሀገር ብሔራዊ ጥቅም ያለ በዚህ ስተት ከዚህ ብሔራዊ ጥቅም እንድንገፈፍ ተደርገናል ለምሳሌ ቅድም አንተርማን ኮንን አነሳ እሱ ብቻ አይደለም የኢትዮ ኤርትራ ድንበረንት ድርድር ላይ አልጀርሱ ጉዳይ ላይ የነሳብ ያቀረቡ ሰዎች ነበሩ አደራዳሪዎቹ ንግግሩ ውስጥ እናስገባ ያሰብን ጉዳይ አያያን ፈልግም ነው አሉት ሜዱትም ራሳቸው ነበር ጠቅላይ ሚኒስቴሩ ውጭ ጉዳይ ሚኒስቴሩ መከላከያ ሚኒስቴሩ እንትን ስለነበሩ ዋቶች ስለነበሩ ሌላ ሰው እንኳን ትልጅ ጆሮና ጮልቆ ወረቺ ነገር እኮ ለሀገር ተቀማለች እንዳይል እድሉ የለ መጀመሪያው ፈረንጆቹ ወጡና ተናገሩ እንዳው ወድድሩ አካል ስለዚህ ይሄንን መስተካከል አለበት አለና አሁን ፖለቲከኛው የናሳብ ይዞ መጣና ነገረን ለሰፊው ህዝብ አጨብጭቦ ቁጭት አለብን ለዚህማ አስፈላጊውን መስዋዕትነት እንከፍላለን ምንም ጥርጥር የለውም ይሄ የዘመናት ጥያቄያችን ነው ይሄ የዘመናት ቁጭታችን ነው አገር ጠል ሰዎች አገር ጠል ቡዲኖች አገር ሲያስተዳድሩ ያደረጉት ነው ከ1000 ምናምን እኮ ነው ቀይ ባህር እኮ ኢትዮጵያ ላይ እኮ የቀደመው ኢትዮጵያ እንትን ላይ ኤርትራ ከመገንጠሏ በፊት የነበረው ስፋቱ ማለት ነው እኮ ከዛ ውስጥ እኛ በዚህ ርቀት ላይ ቁጭ ብለን ይሄንማ መሆን አይችልም ተነሱ እነ ጀነራል ተሾመ ልጆች እኮ ተነሱ እኮ የሚገርም ነገር እኮ አገርማ ያለ በር አገር ያለ ባህር በር ቤት ያለ መስኮት ባለ በር እንዴት ይሰራል ብሎ ይሄን አላይ አንድ ቀን ኢትዮጵያ ትውልድ ተነሳው ዛሬ ኢትዮጵያ ትውልድ ይነሳል አንድ ቀን ይጠይቃል ጥያቄው ትንቢት ነው ተናገሩት የነሱ ልጆች አሁን ዛሬ ተነሱ ስለዚህ ሰፊው ህዝብ በዚህ ጉዳይ አስፈላጊው መስዋዕትነት እንከፍላለን እሰየውኛን ጥቅም የሚያስከብር መሪ መጥቷል ቀጥልበት ነው ያሉት ፓርቲዎች ተቃዋሚ ፓርቲዎች ፖለቲካውን የሚረዱ ከዚህ በፊት ኢትዮጵያ ብሔራዊ ጥቅም ምንድነው ብሎ የሚገነዘቡ ዝም ብሎ 1000-2000 ዶላር ላኪ ሰው የማይመራቸው ሆነ በእውቀት ላይ ተመሰረተ አደረጃጀት ተደራጁ ይሄማ ዱሮ ኮኛ የምታገልለት ጉዳይ ነው በዚህ ጉዳይ ላይ እሰየው ምንም ችግር የለብንም የሀገር ጥቅም ነው በዚህ ጉዳይ እስከ ጫፍ ድረስ አብረን እንዳለን የሚል
አቋም ያዙ ፓርቲዎች መጡ። ስለዚህ ሁሉም የየራሱን ፈርጅ ነው እየሰራ ያለው። ኦኬ ይሄ ሁሉ ባለበት ይሄ ቅድም የዘረዘርኩ ሁሉ ወደታች ይሄ ሀገር ውስጥ ያለ ግንዛቤ ነው። እኛን ወክለው በዩናይትድ ኔሽን ላይ ቀረቡት ፕሬዝዳንቱ ደግሞ ምንድነው ያሉት ነው እንግዲህ ደኔ ወታደሩ ተዘጋጅቷል ህዝቡ ተዘጋጅቷል አንደለም የምትለው ለዓለም አቀፉ ህዝብ የምታስረዳው እኛ በአፍሪካ በህዝብ ቁጥር ሁለተኛ ደረጃ ላይ ያለን ህዝቦች ነን። ከፍተኛው ንግድ እንቅስቃሴ የምናደርግ ሀገር ነን። እዚህ ባህር አካባቢ ላይ የሚደረገው ውክታና እንትን ያሰጋናል። ስለዚህ እኛ በዚህ ባህር ላይ የምኖረን ሚና ገንቢና ጠቃሚ መሆኑን ተረዱልን። የምትረዱ ደግሞ ለኛ ብቻ ብላችሁ አይደለም እዚህ አካባቢ እኛ ተገፍተን መኖር ችግር ነው የሚሆነው። ችግሩ ደግሞ የጋራ ችግር ነው የሚያመጣ። ተለያየ ጊዜ አስቻለሁ እኔ ከ10 እስከ 12% የዓለም ንግድ የሚንቀሳቀሰው በቀይ ባህር ላይ ነው። ከዚህ በ40 እና በ50 ኪሎ ሜትር ርቀት ላይ የተቀመጠች አገር 120 ሚሊዮን ህዝብ ያላትን አገርን ከጉዳዩ አግለ ለምፈጠር እዛ አካባቢ የሚፈጠሩ ነገር ሰላማዊ ይሆናል ብሎ ይታሰባል ወይ ነው ጥያቄው። ችግር ይፈጠራል ማለት ነው። እዚህ አካባቢ ላይ ናውቲ አማጽያ መፈንጫ የአልሸባብ መፈንጫ አልሸባብን በግንባር ቀደምነት ባለፈው ዓመታት ትንቅንቅ ተያይዞ ሲያስታግዝ ነበር አገርን ዋነኛ እነሱ መጫወቻ ሆነው ከቀይ ባህር አገለ ሰላም አይመጣም። እኛ ነው ያልን ያለነው ለጋራ ዓላማ ነው ለጋራ ሰላም ነው የተነጋገር ያለነው ብለን ለዓለም አቀፉ ማህበረሰብ ለዓለም አቀፍ አገራቶች ታስረዳለ። ይሄንን ነው እሳቸው ማስረዳት ይሄን ነው የሚጠበቀው ነገር ማለት። ከዛ በኋላ ጉዳያችን እየከረረ ሲሄድ በከረረው መልስ አይነቱን በዛ አይነት መልስ ወደ መስጠት ይኬዳል ማለት ነው። ከዛ በኋላ ማለት ግን አሁን በጥቅሉ ኢትዮጵያ ምንድነው እየጠየቀች ያለችው የኢትዮጵያ ስሜት ምንድነው ለሚለው ነገር ያ ስብሰባ ነገም የሚደረግ ስብሰባ ስላልሆነ የተሳተፉ ሀገራቶች ይሄን ይዞ እንዲሄዱልን ነው እኛ የምንፈልገው ነገር ማለት ነው። ያን ነው አድሬስ ለማድረግ እሳቸው በዛ ለዛ መድረክ በሚመጥንና ለዛ መንግስት የአባላት ሀገራቶች የሚመጥነው ነገር አድሬስ አርጎ ነው ይመጡት ማለት ነው። እዚህ ያለው ነገር ግን እዚህ በሚገባን ነገር እኛ እንነጋገራለን ከወሰዱብን ሰዎች ላይ በመንረዳዳው ነገር ንግግር እናረጋለን ማለት ነው። እሱ ነው የሚታይ። የሻቢያዎችን ሚዲያ ሞኒተር ሳረግ አንድ በጣም ያሳቀኝ ሐሳብ አግኝቻለሁ። ኢትዮጵያ የቀባ ባህርን ወይ አሰብን በተመለከተ ኦሬዲ በጦር ኃይል በጦር ዘመቻ በመከላከያ ሰራዊት ዘምቼ ይዛለው የሚል እብደት አላት አሉ ሰውየው ማለት ነው። እኚህ ሰውዬ እንደውም የሶማሌ ተወላጅ መስሎኝ ፕሮፌሰር ምናምን ይሏቸዋል። እሳቸው ብዙ ይተነታና ጃልሜዳ የምታህል ሀገር ይዞ ወደ ጦርነት መግባት ሱሳይድ ነው። ጃልሜዳ የሚሏት ማን ነው? የተባበሩት አረብ ኤሚሬትን ማለት ነው። ጃልሜዳ የምታህል ሀገር ይዞ ከኤርትራ ጋር ጦርነት መግባት እብደት ነው ብለው የስነ ልቦና ጥንካሬያቸው እንዲጎለብት የሻቢያ ደጋፊዎችን እለት በእለት በፕሮፓጋንዳ ማችናቸው ሲሰሩ ተመልክቻለሁና በዛ ያለው በነሱ ያለው ግብረ መልስ በሻቢያ ያለው ግብረ መልስ ምናልባት ትንሽ ያቋም መለሳለስ ያየ ነው። እንግዲህ ሰኞ ዕለት የወጣው ማስታወቂያ ሚኒስትሩ ያወጡት መግለጫ አለ አይደል? በሰላማዊ አማራጭ ዝግ አይደለም እንነጋገራለን የሚል ነገር አለ አይደል? የተወሰነ አንድምታ አለው አይደል? እንደዚህ ያስቀመጡት እኚህ ደግሞ ወደ ይህን እንወስደዋለን በሰላም አማራጭ ጉዳዩን እንፈታዋለን የሚል ነገር አለ። ሚዲያው ላይ ደግሞ ጦር የጦርነት ነጋሪት ሲጎሰም ተመለከታለ። ኢትዮጵያ ውስጥ ያለው ኢትዮጵያ ቀጥታ ወደ ጦርነት የምትገባ ከሆነ የሳት ራት ነው የምትሆነው ምናምን ልክ ሁለት ቦክሰኞች ወደ ግጥሚያ ከመግባታቸው በፊት እበለዋለሁ ገለዋለሁ የሬሳ ሳጥን ይዞ ይምጣ ያለ እንደሚፎክረው ማለት ነው። የቨርባል ዋርፌር ሳይኮሎጂካል ዋርፌር በሻቢያ ዲጂታል ክንፍ ላይ እንደ ሞኒተር ሳረግ ያገኙት ነው። አንድ በጣም ትኩረቴን የሳበው እንደው እናንተም ያው ውስጣችሁ ሁሌ የሚጠይቅ ይሄ ሐሳብ ወደ ውስጣችሁ መጥቶ ሁሌ መልስ የምትፈልጉለት ነገር ይመስለኛል። ወያኔ ለምንድን ነው በዚህ ደረጃ ኢትዮጵያ የባህር በር አክሰስ እንዳይኖራት አጥብቆ ከጠላት በላይ ማለት ነው ከጠላት ሀገር በላይ ተከራክሮ የቆለፈው የሚለው ነገር እኔ ለራሴ ስጠይቅ ሁለት ነገር ነው መልስ የሚመጣልኝ። አንደኛው የእንግዲህ ቲፒኤልኤፍ እንደምታውቁት ሰሴሽኒስት ነው አይደል? መገንጠል ነው የሚፈልገው ሀገረ ትግራይ የሚለው ነገር አልተውም ስልጣን ላይም ሲወጣ ማለትና የትግራይን ቆዳ ቢለጥጠው
ወደ አሰብ ወይም ደግሞ ወደ ባህር ሊመጣ አይችልም። ስለዚህ ስለ ኢምፓየሯ አይጨንቀውም ማለት በቲፒኤልኤፍ አረዳድ ኢትዮጵያ ማለት ኢምፓየር ነች። የሆነ የጭቁ ምንድነው የብሔረሰቦች እስር ቤት ነች ነው የሚለው አይደል? ከስታሊን ህገ መንግስት የተወሰደው ኢትዮጵያ የብሔረሰቦች እስር ቤት ነች። ቲፒኤልኤፍ ስልጣን ላይ ሲወጣ ሁሉም ብሔረሰቦች ከእስር ቤት ወጡና አንድ ፖለቲካል ኮሚኒቲ ፈጠሩ። ከዛ ካልፈለጉ ከዚህ ኮሚኒቲ ከዚህ ቤት መላቀቅ ይችላሉ የሚል ነገር ነው እሱ ሐሳቢ። ስለዚህ ኢምፓየሯ አንድ ቀን መፍረሷ ስለማይቀር አይመለከተንም ባህር ባይኖራትም የሚል ደግሞ ሁለተኛ ትንታኔ ያላቸው እና ምን ያህል እንግዲህ እኔ በባዕድ ልክ ጣሊያን ሲገዛ እንደነበረው በራሳችን ማለት ነው በራሳችን ዜጎች ቅኝ እየተገዛ እንደነበረ በደንብ የሚያሳየው ከባህር በር ጋር የተነበረው በጣም የገነገነ የሚገርም ደግሞ እኮ የምርጫ ክርክር ላይ የቲፒኤልኤፍ ቱባ ባለስልጣናት እንደው ዝም ብለህ ሞኒተር አድርገህ ሪቪው አድርገህ ካርካቪያው ስትመለከት ልክ የተቃዋሚ ፓርቲ ተወካዮች ስለ ባህር በር ሲያነሱ በቃ ፊታቸው ሁሉ በቃ ነርቨስ ነው የሚሆኑት እና ይሄ አታችመንት ይሄ ጥላቻ ለምን መጣ የሚለው ነገር እንደው ዝም ብዬ ሁሌ እየጠየኩ እነዚህ ሁለቱ ነገሮች ናቸው የሚመጡልኝ የቲፒኤልኤፍ በተመለከተ። ዞሮ ግን አሁን የማይቀር ነገር ነው። ኦልሬዲ የህዝብ አጀንዳ ሆኗል። መንግስት ዲስኮርስን ፈጥሮታል። ሻዕቢያ እንትና ደላውም አልዳላውም ተመቸውም አልተመቸውም አጀንዳው በኢቮሉሽን ቀስ እያለ ስጋ እየለበሰ ነፍስ እያዘርቶ መራመድ ጀምሯል። ስለዚህ መራመድ ከጀመረ በኋላ ደግሞ ወደ ኋላ የሚባል ነገር የለም። የባህር በር አይታችሁ ከሆነ ከዚህ ከቀይ ባህር ጋር በተያያዘ ብዙ ጊዜ ማጥቂያ ነገሮች አሉ አይደል? አሁን እዛ ላይም እኮ የቀይ ባህር ምንድነው የባህር ኃይል የተሾሙ አሉ እኮ የማዕረግ እድገቱ ላይ ከንገዙ ይባላል መሰለኝ ሌተና ጀነራል በሚል ሹመት መሰለኝ እርሳቸው ራሱ የኢትዮጵያ የባህር ኃይል አዛዥ ናቸውና እሳቸው ላይ ራሱ የማዕረግ እድገትም ተጨምሯል። ስለዚህ ዝግጅት ውስጥ ተመለከት በዚህ ጋር ካሮት አለ በዚህ ጋር ስቲክ አለ። ስለዚህ አርጩሜ የሚያስፈልገው ቦታ ላይ አርጩሜውን በደንብ ታተገዋለ። በዲፕሎማሲያዊ መንገድ ደግሞ በካሮት መንገድ ከሆነ ደግሞ መሄድ ነው ማለትና ይሄንን አጀንዳ ከህዳሴ ግድብ ላይ የነበረው ኮሚትመንት እዚህ ወደ ቀጥታ ፊትን ማለት ሙሉ ለሙሉ ወደ ቀይ ባህር ወደ አሰብ ማዞር የትውልድን የማዳን ጉዳይ ነው። ሆነ ለመናገር ትውልድን የማዳን ጉዳይ ነው። ታሪክ ሰርቶ የማለፍ ጉዳይ ነው። እኔ በዚህ በአሰብ ጉዳይ ምንም አይነት የፖለቲካ ልዩነት ቢሆን ከመንግስት ጋር ሁሌ እኔ አሰብ በተመለከተ ሀገር ስለማይ ትልቋን ሀገር ሁሌ እንትን ነኝ ስትሮንግ አታችመንት አለኝ። መልካም እንዳልከው ነው። ምናልባት አሁን ይሄ ጉዳይ በአሜሪካና በአውሮፓ ህብረት ደረጃ በደንብ በአንክሮት የያዘ ጉዳይ ነው። በተለይ ግጭት ውስጥ መግባት ተገቢ አይደለም የሚለው ጉዳይና በዩኤን ላይ አጀንዳ መሆኑ እና አሜሪካ ትኩረት መስጠታቸው ጉዳዩ ወደ ድርድር እንዲመጣ እድል ሊከፍት ይችላል ብለህ ታስባለህ? ይከፍታል። አዎ ምንድነው እዚህ ጋር ትልቁ እንግዲህ የመንግስት ስራ የሚሆነው እንደምታውቁት ዲፕሎማሲያዊ መስክ ላይ ብዙ መጠናከር የሚገባው ነገር አለ። ባለሙያዎችም ይሄ ነገር ያክሉታል። ዲፕሎማሲያዊ ስራ ላይ ይሄ የውጭ ጉዳይ ሚኒስትር ሙቅሩ አጠቃላይ የፖለቲካ ውቅሩ በደንብ ዳሴ ያስፈልጓል ይላሉ። ምክንያቱም ከብሔር ፖለቲካ ጋር በተያያዘ አቅም ብቃት የሌላቸው በኮታ አምባሳደርነት የሚሾሙበት እነዚህ ቁልፍ የሆኑ የዲፕሎማሲ ስራዎች ላይ አቅምና ብቃት የሌላቸው ሰዎች አንዳንዴ የኢትዮጵያን ኢሜጅ ያኮስሳሉ። ስለዚህ ሪቫይዝ መደረግ አለበት። ዲፕሎማሲያዊ መንገድ ላይ በደንብ ተጠናክረን እንድንቀጥል ሎቢስት መቅጠርም ካስፈለገ ሎቢስት ተቀጥሮ ከዛ ደግሞ ዲፕሎማሲያዊ መንገድ በደንብ ማጠናከር እዛ ውስጥ ያሉትን የሰው ኃይል እየከለሱ አቅም ያላቸው ሲዝን እንዲሆኑ ዲፕሎማቶችን ወደፊት አመጥቶ አጀንዳውን በዓለም አቀፍ መድረክ የዛ ዲስኮርስ ማድረግ። አሁን ሀገር ውስጥ ዲስኮርስ ሆኗል አይደል? ከሀገር ውስጥ ሜን ላይ ዲስኮርስ ሆኗል። አሁን የግድቡ ጉዳይ ይቅርታ የባህር በር ጉዳይ ይሄንን ለዓለም አቀፍ ደግሞ ዲስኮርስ ማድረግ የሚቻለው ደግሞ ባልን የዲፕሎማሲያዊ ጥንካሬ ያጠንካር ደረጃ በተወሰነ መልኩ ቢሆን ቀርቧል። አሁን የበለጠ ዳውን ወደ ቴብል ላይ ቁጭ አድርገህ አሸናፊ ሆነ መውጣት ያለ መውጣት ስቲል ይቀርባል። ዲስኮርስ መሆን ራሱ በዓለም አቀፍ ደረጃ እንደኔ የሚቀረው ነገር አለ። በአገር አቀፍ ደረጃ እንጂ ኢትዮጵያ ይገባታል እንዴ አሁን ላንድ ሎክድ የሚለው ነገር አእምሯቸው ውስጥ የተዘጋ አለ ማለት ኢትዮጵያ የባህር በር ምንም አክሰሱ የምታገኝበት ህጋዊ አማራጭ እንደሌለ በቃ ትልቁ ህዝብ ያላት ነች አለ ከላንድ ሎክድ ሀገሮች ትልቅ ህዝብ ያላት ነች። ብዙ ነገሮችን የማጥራት ስራ እንግዲህ በዲፕሎማሲው ረገድ መንግስት የሚሄድበት አቅጣጫ አስፈላጊ ነው። ያለ ደም መፋሰስ በብዙ ፐርሰንት ማለት ነው በሶፍት ፓወር ብዙ ርቀት ተኪዶ ይሄን አክሰስ የምናገኝበትን መንገድ አይ ቲንክ የቤት ስራ መሰለኝ መንግስት ትልቅ የቤት ስራ። አመሰግናለሁ። እንግዲህ ከዚሁ ጋር በተገናኘ ከሰሞኑ አምባሳደር ሌንጮ ባቲ አንድ ጽሁፍ አጋርተዋል። በኢትዮጵያና በኤርትራ መካከል አሁናዊ የተፈጠረው ውጥረት ምንጩ የባህር በር ወይም ደግሞ የአሰብ ጉዳይ አይደለም የሚል አነጋጋሪ ጽሁፍ
ጽፈዋል። እንግዲህ በዚህ ጽሁፍ ላይ ዋናው የውዝግቡ ምንጭ የ4 ኪሎ ጉዳይ ነው ብለዋል። በተለይም ደግሞ ሻዕቢያና ህወሓት ተጣምረው የጠቅላይ ሚኒስትር አብይ አህመድ መንግስት ለመገልበጥ ማሴራቸው ነው አንዱ የውጥረት ምንጭ ብለዋል። እውነትም እንዳሉት አምባሳደሩ የባህር በር ጉዳይ አይደለም በሁለቱ ሀገራት መካከል ውጥረት የፈጠረው ወይስ ደግሞ ከጀርባ እሳቸው እንዳሉት የስልጣን ጉዳይ ነው አንዱ ላይ ሴራ መሸረቡ ነው ወይ የጸባቸው ምንጭ? በተለይም ደግሞ ጠቅላይ ሚኒስትር አብይ አህመድና በፕሬዝዳንት ኢሳያስ አፈወርቂ መካከል የነበረው ወዳጅነት በእንግዲህ በኢትዮጵያ በሰሜን ጦርነት ውስጥ በአንድ እስከ መሰለፍ የደረሰው ወዳጅነት በምን አግባብ ነው የተቀለበሰው የሚለውን ጉዳይ እንግዲህ አነጋጋሪ ሆኗል የአምባሳደሩ ሀሳብ። አማን ላንተ ድል ስጥና እንዴት ነው የምትመለከተው የአምባሳደሩን ሀሳብ? እንግዲህ በመጀመሪያ ደረጃ አቶ ሌንጮ ባቲ ሲኒየር ፖለቲከኛ ነው። ሲኒየር ፖለቲከኛ ብቻ መሆን አይደለም ሻዕቢያዎች ምንድነው የሚያስቡት የሚል ያው ቀድሞ የኦሮሞ ነጻነት ሰራዊት አመራር አባል ሆኖ ብዙ ዘመን ያገለገሉ ሰው ናቸው። በኋላም ኦዲኤፍ የሚባለውን የሚመሰረት መስራች ውስጥ አንዱ ናቸው። ሻዕቢያዎችን በደንብ አድርጎ በተለይ ከነ ኢሳያስ ጋራ የወጣትነት ዘመን ጓደኛሞች ስለሆኑ ጠንቅቆ ያውቋቸዋል፣ ይተዋወቃሉ ማለት ነው። ይሄን እንደመነሻ እንያዘውና አሁን ሰሞኑን እየተደረገ ያለው ነገር ቲፒኤልኤፍ ማነው ሻዕቢያ ጉዳዩ የአሰብ ጉዳይ አይደለም የ4 ኪሎ ጉዳይ ነው የሚለው ነገር ምን ማለት ነው የሚለው ነገር ትንሽ ለማፍታታት በገባንና በተረዳልክ ለማፍታታት እንሞክር። ምንድነው ሁለት ነገር ነው ያለው። አንደኛው ነገር ምንድነው ሻዕቢያ ምንድነው የሚፈልገው ከኢትዮጵያ ጋር የሚለው ነገር ነው። አንተ የሆነ የአገር ለምሳሌ ኤርትራን ገነጠሏት። ኤርትራ ተገነጠለችበት ብዙ ኮንቪዥን ነው ያለው። ቀድሞ ያፓሰዎች ቅኝ ግዢ የሚለው ነገር ተቀበሉ አሉ። በወቅቱ የነበሩት እነ ቲፒኤልኤፍ ነገር የሻዕቢያ ጥያቄ ቅኝ ግዢ ጥያቄ ነው የሚለውን ተቀበሉ ነው ተቀበሉ። ስለዚህ ሻዕቢያ መልስ የሚገኘው ነፃ ሀገር መሆን አድሮ ከኢትዮጵያ ነፃ መውጣት ነው የሚለውን ነገር ሐሳብ ይዞ ነው ተነሱ። ኦኬ ያን ይዞ ተነሱና ከዛ በኋላ አገር መሰረቱ የሚለውን ነገር እስቲን ያዘውና አገር ስመሰረቱ ምንድነው ቀሪው እናት ሀገር ላይ የሚይዙት አቋም ምን ነገር ነው የሚወስነው ነገር? አንደኛው ሲያው እንግዲህ ከዚህ በፊት ተደጋጋሚ ስናነሳ ነበር። የተለያየ ሪሶርስ ነበር ሁሉ ተብሎ ነበር። ያም ሐሰት ሆኖ ሲገኝ ኤርትራ በራሷ መቆም የማይችል ደካማ አገር ነች። ሀብት የሌላት ሀገር ነች። ሀብት ስለሌላት ያላቸው አማራጭ ምንድነው? ከኢትዮጵያ የሆነ ሀብትን መጠቀም። ሁለተኛ ነገር ደግሞ ኢትዮጵያ ለኤርትራ ለምትባለው ሀገር የማታጓጓ ሀገር እንድትሆን መስራት ነው ማለት ነው። ይሄን ለመስራት ሁለት ስትራቴጂ ነው የሚይዙት ማለት ነው። አንደኛው በጣም ከቀናቸውና ወያኔን እንኳን አምጥተን 4 ኪሎ አስገብተን ከዳን ከሚሉት በጣም ከዛ በተሻለ ሁኔታ እጅ በእጃቸው ጠፍጥፎ የሚሰሩት የሆነ ኃይል ካለ አስመራ አምጥቶ 4 ኪሎ አስቀምጦ አስመራ ሆኖ ሊመሯት ኢትዮጵያን በራሳቸው ፍላጎት በራሳቸው ኮንዲሽን ኢትዮጵያ የምትባል ሀገር እንድትመራ ይሄን ፍላጎት አላቸው። አንደኛ ደረጃ። ሁለተኛ ደረጃ ይሄን ማድረግ የማይቻል ከሆነ ኢትዮጵያ ያለው ኃይል ሻዕቢያ ይዛብት ሄደው ሻዕቢያ በወረራ ያዘችውን የአሰብን ጉዳይ የተለያየ ነገሮችን ቀና ብሎ እንዳይና ጥያቄ እንዳነሳ የትርምስ መሬት ያ ትርምስ ግን ማኔጅድ በአስመራ ማኔጅድ መደረግ የሚችል ትርምስ እንዲፈጠር ነው የሚፈልጉት ማለት ነው። በራሳቸው ምክንያት የራሳቸው ጥያቄ ኖሯቸው እንቅስቃሴ ጀመሩ ይሁን እነሱ ፋብሪኬት ያደርጓቸው ሰዎች ይሁን ማንኛውም ለትርምስ እንቅስቃሴ ዝግጁ ነኝ ወይ ደግሞ የትርምስ ምልክት የሚያሳይ ሰው ካለ ሻዕቢያ ፋይናንስ የማድረግ የማስታጠቅ ማንኛውም ነገር የማድረግ አቋም ይዟል። ይሄን የሚያደርጉበት እዚህ መተናነቁ ትርምሱ ከተፈጠረ እሱን አልፎ ቀና ብሎ ለራሱ ብሔራዊ ጥቅም የሚያይ መንግስት አይኖርም። እሱ ብቻ ሳይሆን አገሪቷ ራሱ
ኤርትራኖች ከኢትዮጵያ ለመገንጠላቸው ጀስቲፊኬሽን ይሆናል መሄዳችን ልክ ነው እዚህማ ከመኖር አለስ ግን እዚህ ሰላማዊ ከሆነ ብሔራዊ ጥቅም የሚያካል አይል ካለ አይደለም የወሰዱትን መመለስ ብቻ እዛ በሐሰት ሌሎቹ ቨርሽን እንደሚሉት ኤርትራ በቅኝ ግዢ ኢትዮጵያ ውስጥ አልነበረችም የሚሉ አሉ ግንኙነታችን የቅኝ ግዢና የተገዢ አልነበረም ቅኝ ግዢና ተገዢንማ ግንኙነት እንዴት እንደሆነ ከጣሊያኖች እኮ አይቷል እኮ በፌዴሬሽኑ ፈርሶ ከኢትዮጵያ ጋር ሲዋሃዱ እንደዛ አይነት ነገር አልነበረም በአለም ላይ የመጀመሪያው ቅኝ ተገዢ ህዝብ ነው እስከ ዩኒቨርሲቲ ድረስ እንዲማር ሀብት እንዲያፈራ ስንት ነገር የተደረገለት ብሎም ይከራከሩ አሉ ስለዚህ ይሄ ሐሳብ እዛም ኤርትራኖች ጋር የተደረገው ነገር እናት ሀገር ወይስ ሞት የሚለው ነገር እንቅስቃሴ አራማጅ የነበሩ ኃይሎች ዛሬም የተዳከመ ይመስል አሉ ስለዚህ ኢትዮጵያን የማታጓጓ አገር በማድረግ ያደረግነው ኤርትራን ለመገንጠል የመጣንበትና አገር አድርገን እንድመሰረት ያደረግንበት መንገድ ሁሌም አሳማኝ እንዲሆን ማድረግ አለበት ነው ብሎ ወል ይሄን እንደመነሻ ትይዝና አሁን ወደ ቦሌንጮ እንመጣና ጉዳዩ 4 ኪሎ ነው አሉ አዎ ኤርትራኖች ጉዳዩ ያለው ጫወታው ያለው 4 ኪሎ ጋር ያለው ለምን ይሄናው ቅድም ነገርኩን ኮተት ነው ተሸክመው የሚሄዱት እነሱ በእኛ በኩል ደግሞ ኳሷን ከፍ አረግንና ጉዳዩን አሰባ አደረግነው ለምን እነሱ የሰጡን አሳይመንት ነበር እነሱ የሚፈልጉት 4 ኪሎ ነበር 4 ኪሎን ከቻለ በራሳችን ምስለኔን ይዘን ቦታውን ከዛ ቀና ብሎ የሚያይ መንግስት የለም ብሎ አሰቡ መንግስትን መምጠር በስላልቻሉ ማረግ የቻሉት ባሁኑ ሰዓት ምንድነው ትርምስን ፋይናንስ ማድረግ ይችላል ከዛ እነሱ የኛው ሁለተኛ አማራጫቸው ሲጠቀሙ እኛ ግን እሱን ችግር አለፍንና አሰብን አየም ማለት ነው ስለዚህ የሻቢያ ሁሉ ጊዜ ጥያቄ አሰብ ተሰጥቷላችሁ አሰጡንም ከአሰብ እንዴት እንጠቀማለን አንተ ተጠቀሚ ምናምን ሳይሆን እዚህ ያለውን 4 ኪሎ ያለው መንግስትን ተቆጣጣን ሰላማዊ ኑሮ መኖር የምንችለው ኤርትራ ላይ አገረ ኤርትራን ማጽናት የምንችለው 4 ኪሎ ያለውን ነገር መቆጣጣር ስንችል ብቻ ነው የሚል አርጊውመንት ነው ያላቸው እሱ ነው መናገር የፈለጉ ብዬ ተረዳሁት ነኝ ግን ደግሞ እንግዲህ ይሄ እንደዚህ አይነት ነገሮች እንዳሉ ግልጽ ነው በደንብ ያልከው ነገር ውሃም ያነሳ ነው ግን አምባሳደሩ ያሉት ነገር ለውዝግብ በር የሚከፍት ነው ያ ማለት የትልቁ የኤርትራና ኢትዮጵያ ጸቡ የ4 ኪሎ ጉዳይ ነው ኤርትራ ከ4 ኪሎ ላይ ጨዋታ መጫወት ትፈልጋለች እንጂ አሰብ ጉዳይ አይደለም ስለዚህ ኤርትራ 4 ኪሎ ላይ መጫወቷ ብቻ ነው የባህር በርን አጀንዳ ያስነሳው ወይስ ቀድሞም እኮ አራይሱን እኮ ነው ከየገርኩ ምንድነው መሰለ ይሄ ሪሊ አሁን የሚነሳ አንድ ኮንትሮቨርሲ ስላለ የባህር በር አጀንዳ መጫወቻ ካርድ ነው ወይ የሚል ሐሳቦች ሰነዘራሉ ሶ አምባሳደሩ ያመጡት ጉዳይ ደግሞ ለዚህም ጥርጣሬ በር የሚከፍት ጉዳይ ስለሆነ አይደለም በዛ አንግል አይደለም አምባሳደሩ ያቀርቡ በዛ በፍጹም በዛ አይደለም ምንድነው ይያሉት አሉ እሷቸው ከፍ አርጎ ነው ጫውታውን ይያዩት አሉት የሚያጋጨን ነጥብ አሉ ሻቢያ ምንድነው ከኢትዮጵያ ጋር የሚፈልገው ቅድም እኮ ዘረዘርልኝ ነበር ሁለት ነገር ነው የሚፈልገው ከኢትዮጵያ አንድ ከቻለ በራሱ እጅ ስራ ጠፍጥፎ የሚሰራው እሱ አስመራ ቤተ መንግስት ቁጭ ብሎ ሊመራው የሚችል መንግስት 4 ኪሎ እንዲኖርለት ይፈልጋል ካልሆነ ግን 4 ኪሎ ያለው ኃይል እዚህ ባለው ተጠርንፎ የሚያዝና እዚህም ሻቢያ ፋይናንስ በሚያደርገው የሚተኮሰው ጥይት ጋራ በየሸጡ እንዲሯራጥ የሚፈልግ ኃይል ነው ሻቢያ ማለት ነው ነገር ግን 4 ኪሎ ያለው መንግስት ይሄን ስለሚነቃ ጫውታውን እዚሁ ሊያመጣለት እንደፈለገ ስለገባ ባይፓስ ጫውታውን እዛ ጋር ወሰደለት ኳሱን ማለት ነው ኳሱን አስመራ ላይ አሰብ ላይ ወሰደለት ይሄ ማለት አሰብን አይፈልግም ምናምን አሰመጫው ከዚህ ከእንደዚህ አይነት ትርጉም ጋር አይደለም የሚገናኘው ነገር አይደለም መቀዳደም መበላለጥ ነው አሁን አይ ሻቢያ ለምንድን ነው 4 ኪሎን የሚፈልገው ብለ ካሰብክ 4 ኪሎን ካልያዘ ስለ ብሔራዊ ጥቅም የሚጠይቅ መንግስት ሊፈጠር ነው ማለት ነው የተወሰደበት የተወረረበትን አሰብን እናስመልስ የሚል መንግስት ሊፈጠር ነው ማለት ስለዚህ ምንጩን ነው መያዝ አለብኝ 4 ኪሎ ብሎና 4 ኪሎ እዚህ ጋር ነው ሻቢያ የሚያመጥሩ 4 ኪሎ ያለው መንግስት ደግሞ ሻቢያ ሰጠውን አሳይመንት እሱ ቀደመና እዛ አሰብ ላይ ያበራበት ስለዚህ ምንድነው ለምን ምን አለ የሚባል ነገር አለ አይደል
እንደዛ ይጫወታ ሆኖ ነው እሱን ነው መግለጽ የፈለጉት እንጂ አሰብ ኢሬሌቫንት ነው ምናምን ለአሰብ ተብሎ አይደለም ምናምን አይደለም እነሱ ወደ አሰብ እንዳናይ 4 ኪሎ ነው የሚያተራመስ የሚፈልጉት 4 ኪሎ መያዝ ነው የሚፈልጉ በመክናቱ 4 ኪሎ ያለው መንግስት እነሱ ያስቀመጡ ከሆነ ልክ እንደ ከዚህ በፊት እንደነበረው አዶቆ የነ ቲፒኤልኤፍን ጉዳይ እኮ አለሳለ እኮ ሻቢያዎች ይቆጫሉ ባይዞ ቲፒኤልኤፎችን እኮ እኛ እኮ 4 ኪሎ እኮ አስገባናቸው ግን ካዱን ነው የሚሉት 4 ኪሎ ስለገቡ ግን ቲፒኤልኤፎች የአሰብን ጉዳይ ለምን አጠይቁን ብሎ ሌላ የማይመለከተው ፈረንጅ እንኳን ሲያነሳ ተውተው እሱን አንፈልግምኛ እስከማለት ድረስ ደርሰዋል እንደዚህ አይነት መንግስት ነው እነሱ ሻቢያዎች የሚፈልጉት 4 ኪሎ ለሚያማትሩበት ጉዳይ የኢትዮጵያ ብሔራዊ ጥቅም ጉዳዩ ያለው ነው ማለት ነው ያኔ ኤርትራ ያዘችውን ትይዛለች ከቻለች ከዚህም ትቦጭቃለች ቡናም እኮ በአፍሪካ ኤክስፖርተር እኮ አለች እኮ አንድ ቡና ፍሬ የሌለበት ሀገር እኮ የጅማ ጆንያ እኮ ብዙ አለ እዛ አስመራ ማለት ነው ያረጀ ቡና ጆንያ ማለት ነው እንደዛ እነሱ የሚፈልጉት ያ ግን ሊሆን አልቻለምና እዚህ ያለው ሰው ደግሞ ምን ያደርገው ማለት ጫኳሱን ወረወረውና አሰብ ጋር ደረሰባቸው ይሄ ነው የተፈጠረው ነገር ማለት ነው ደሬው ዳንተስ መጣ ምናልባት አምባሳደሩ ይያሉ ያሉ ታማን እንደገለጸው ነው ወይስ ሌላ መልከት አለ እሺ እኔው በአሰብ ጉዳይ ወይ በቀይ ባህር ጉዳይ አክሰስ ጉዳይ ውዝግብ ባይነሳ እንኳን እሳቸው አሰማ ነው የውዝግብ ማዕከል አለ ያ ማዕከል ምንድነው 4 ኪሎ ያለው የፖለቲካ ሰለፍ በኤርትራ ቅኝት ይቃኛል ወይስ አይቃኝም የሚለው ነገር የውዝግብ ማዕከል ሆኖ ይቀጥላል ኢቭን የቀይ ባህር አጀንዳ እንኳን ባይመጣ እንኳን 4 ኪሎ ያለው ኦሬዲ የፖለቲካ ግሩፕ ልክ በሲምፓቲ ያለው ይለንት ለምን ለሻቢያ ወይም ደግሞ ለሻቢያ ስስልብ ያለው ነው ሻቢያ በፈለገው መንገድ ኦፕሬት ሊያረጋው የሚችለው ኃይል አለ የለም የሚለው አጀንዳ የክርክር ማዕከል ሊሆን ይችላል ወይም ደግሞ የውዝግብ ማዕከል ሊሆን ይችላል የሚል ሐሳብ ነው ዝም ብለ ስትመለከተው የርሳቸውን ሐሳብ የምትረዳው እንጂ አሰብ መጣና ቀይ ባህር መጣና ውዝግብ ጨመረ እንጂ ፈንዳሜንታል የሆነው ልዩነት አንድ አድርባይና ወይም ደግሞ አድርባይ አልሆንም ኦፖርቹኒስት አልሆንም እርስ በርስ ነፃ የሆነ አመለካከት ሊኖር ይገባል የሚልና የማይል መንግስት መካከል ያለው ልዩነት ነው ብለው ያስቀምጡ ይመስለኛል የኔ የተረዳው ይሄ ነው አንድ ኢቭን የአሰብ ጉዳይና የቀይ ባህር ውዝግብ እንኳን ባይመጣ ማለት ነው ውዝግብ መኖሩ የማይቀር ነው ያ ውዝግብ ደግሞ ምንጩ 4 ኪሎ ነው ምንጩ 4 ኪሎ ነው ናይስ ስለዚህ 4 ኪሎ ከሻቢያ ጋር የሚፈጥረው አሊያንስ ልክ እንደ ያወራና ጨፍራ ነው የጌታላ ሎሌ ነው ወይስ ተከሻ ለተከሻ ለዋላዊ ሀገራት ያላቸው ግንኙነት በትክክል ማለት ነው በተጻፈ የውጭ ጉዳይ ፖሊሲ ጥርት ባለ አቅጣጫ ሁለቱ ሀገራት ግንኙነት ይፈጥራሉ ያ ከተፈጠረ ሻቢያ አይመቸውም ማለት ሻቢያ የሚመቸው ምንድነው ከህግ ማዕቀፍ ውጭ ሆነ ከፐርሰናል ትውውቅ ባለ እና ከክልል አይነት ኢንፎርማል የሆነ ሪሌሽንሺፕ ለሻቢያ ይመቸዋል በህግ ስራ ስታስረው ግን አምባገነን መንግስት ስለሆነም ደግሞ ብዙ ድሮባክ ስላለበት ያ ነገር ያጥረዋል ከወያኔም ጋር ከተጣሉት እኮ እንደዛ ነው ወያኔ ግንኙነታችን ወደ ህግ እናምጣው አይነ ነገር ነው ትዝለኛ ማንተ ምንድነው ጽሁፍ ላይ ስትመለከት ምንድነው የብር ልወጣ እንዲም ደግሞ ሻቢያ በጣም እጁን አስገብቶ ሁለት ጌታ በኢትዮጵያ ላይ ነገሰ ስለዚህ ቲፒኤልኤፍ አየና እንዴ ሁለት ጌታማ በአንድ ሀገር አይኖርም እኔ ብቻ ለዝራፋት ይችላል ሀገር ሻቢያ ከፊት ዞር ይበል ብሎ የሆነ ህግና ስርዓት ብር ቀየራ ብር በሚቀየርበት ጊዜ ብዙ ነገሮች ችግር ፈጠረ ማለትና ሲስተም ነገር አይወድም ሻቢያ ሲስተም ሲፈጠር አይሆንም እና የሌንጮ ባቲ ማሳብ ያ ነው ነገር ግን ኢቭን የአሰብ ጉዳይ አጀንዳው ነው መምጣቱ እንግዲህ የ4 ኪሎ መንግስት ዊዝደም ነው ወይስ ራሱ ይሄ ውዝግብ ባይነሳ ማለት ነው ከሻቢያ ባህሪ ተነስቶ ነው የቀይ ባህር አጀንዳን ወደፊት ያመጣው ለኮንስፓይሬሲ ደግሞ አንዳንድ ትንታኔ ደግሞ ተንታኞች የሚያስቀምጡት አይ በቃ ልብ ለመክፈያ ነው ኢትዮጵያ ውስጥ ያሉትን ተቃዋሚዎች ምክንያቱም ቀይ ባህርን በተመለከተ አሰብን በተመለከተ ኢቭን መንግስትን እንኳን የሚቃወሙ ኃይሎች መንግስትን ከመቃወም ቆም ብለው ጉዳዩ ላይ እንዲያስቡ መንግስትን ባይደግፉ እንኳን ተቃዋሚ ሳይሆኑ የተወሰነ መጓዝ እንዲችሉ የራስን የሆነ አድቫንቴጅ ተጠቅመዋል ብለው ለሴራ ንድፈ ሐሳብ የሚተነትኑም አሉ በግራም ነፈሰ በቀኝ ነፈሰ ዲስኮርሱ ነው የሚፈልገውኛ ዲስኮርሱ ነው የሚፈልገው ተቃዋሚም ደገፈው ደጋፊም ደገፈው ዲስኮርሱ መኖሩ በራሱ ጤናማ ነው የሚል ነገር ነው እንዳልከው ዲስኮርሱ መኖሩ በጣም ወሳኝ ነገር ነው ግን ደግሞ
ዲስኮርስ ብቻ ሆኖ ከቀረ እንዳይቀር በጣም ብዙ ረጅም ርቀት መሄድ ይጠይቃል። በነገራችን ላይ አንዳንዴ ሀገራት ብሔራዊ ጥቅም ላይ አጀንዳ ሴት አድርገው ምንም ሳያሳኩት ሊቀሩ ይችላሉ። አሁን አምባሳደሩ ካነሱት ጉዳይ ጋር አወዛጋቢ ሆነው ነገር በዚህ 2 ቀን በጣም አወዛጋቢ ነበር ጉዳዩ። ጠቅላይ ሚኒስትሩ በቅርቡ አራተኛውን የመደመር ጽንሰ ሀሳብ መጽሐፋቸውን ባስመረቁበት መድረክ ላይ 5 ዓመት ለማምጠናቸዋል አሁን ወደ ድርድር የሚል ነገር አንስተዋል። ሶ እንግዲህ ያ ማለት ገና 5 ዓመት ወደ ኋላ ስንመለስ ብዙም እኮ ገና ጦርነቱ ላይ የነበረ ጊዜ ኤርትራ በሰሜን ጦርነት እየተሳተፈች ያ ጉዳይ ተነስቶ ነበር የሚል ነገር ይነሳል። ከ5 ዓመት በፊት ጀምሮ ነው ወይ ጸብ የነበረው? እሱም ጥያቄ ያስነሳል። አሁን የጠቅላይ ሚኒስትሩ በቃ ጸባችን የባህር በር ጉዳይ ነው የሚል ነው ከጠቅላይ ሚኒስትሩ በተደጋጋሚ ማብራሪያ የምንሰማው። ተነማመጠባችሁ እምቢ አላችሁ ማለት እሱ ነው የሚሰጠው ትርጉም። ሌላም ብዙ ንግግሮችን ብታይ የአምባሳደሩ ደግሞ 4 ኪሎ ላይ የራሳቸውን ወኪል ማስቀመጥ ወይም ደግሞ ካልሆነ መቀየር መፈለጋቸው ነው ያሳብን ጫታ ያስመጣው የሚለው አሁንም ለኮንስፓይረሲ በጣም ተጋላጭ ሆኑ ነገሮች አሉ። ግን ሻቢያዎች ለምሳሌ ማሰባቸው ያው ታቃቸው ሻቢያ ማለት ኤክስፔክትድ ነው ባይዘ አሁን ኢትዮጵያ ላይ እነሱ የሚፈልጉትን አይነት ጨዋታ ወይም የሚያስኬድ መንግስት እንደሆነ መፈለጋቸው ኤክስፔክትድ ነው። ምንም የሚያጠራጥር ጉዳይ አይደለም። አሁን የአሰብ ጉዳይ ሲመጣ ጨዋታው 4 ኪሎ ነው ወይስ አሰብ ነው የሚለው ጉዳይ እሺ ሁለት ሀሳቦች እንግዲህ ሻቢያ እንደዚህ ማሰብ አይደንቅም ማለት ሻቢያዎች ከጫካ ወጡ እንጂ ከአይምሯቸው ውስጥ ጫካው አልወጣም። ኢትዮጵያን የሚያስቧት በ1983 በፊት ባለው የፖለቲካ አሳለፍ ነውና አሁንም 4 ኪሎን ኦን እናደርጋለን በእኛ አጠቃላይ ቴምፖ የሚንቀሳቀስ መንግስት ይኖራል የሚለው ነገር እንደው ያው ከእብሪታቸው በጣም ጠባብ ከሆነ የፖለቲካ ግንዛቤያቸው የሚመነጭ ነው። ቢያስቡ አይደንቅም። ነገር ግን የ4 ኪሎ መንግስት እንግዲህ ተለማምጠናል በአደባባይ ተለማምጠናል ነገር ግን እስካሁን እምቢ ምንድነው ሊፈቅዱ አልቻሉም የሚል ነገር ተናግረዋል። እና ተለማምጠናል የሚለው ነገር የግድ በአደባባይ ላናቀው እንችላለን። አሁን ለምሳሌ እኮ የዲፕሎማሲ ስራ እኮ ከመጋረጃው በስተጀርባ ብዙ ስራዎች ይሰራሉ እኛ ማናቃቸው እና ብዙ ርቀት ተኪዶ ይሆናል እና በዛ መልኩ ፍጻሜ ሳያገኝ ቀርቶ ሊሆን ይችላል። ግን አንድ ነጥብ ላክልና ልቋጭ። አሁን ህዳሴ ግድብንና ይሄን የቀይ ባህርን አንዳንዶች ለኮንስፓይረሲ ሲያነጻጽሩ መለከታሉ። ለምሳሌ ማን ነው ወያኔ አዳፋ ልብስ አለ። አዳፋ ልብስ ላይ በጣም የነጻ ኩታ ላይ እንደመደረብ ነው ህዳሴ ግድብን ሲጠቀምበት የነበረው። ፖለቲካው አዳፋ ነው። ያን አዳፋ መሸፈኛ ንጹህ ኩታ ያደርገው ነበር ህዳሴ ግድብን እያመጣ ይሉ ነበር። ነገር ግን ይህኛው ከዛ መስመር አልፎ ትክክለኛ አቅጣጫ እንደያዘ የምትናገረው አሁን ጠቅላይ ሚኒስትሩ ኦሬ ተለማምጠናል ካሁን በኋላ ወደ አክሽን እንገባለን ብለዋል። ታየ አስቀስላሴን ተመለከታለ ወታደራዊ መራዎች ተመለከታለ ለኮንስፓይረሲና ዝም ብሎ ለማባበል አይደለም። ሻቢያዎች ግን እንዳልከው 4 ኪሎ ቢያስቡ የሚደንቅ አይደለም ኔቸራቸው ስለሆነ ነው። አመሰግናለሁ ዳሬ። ወደ ቢሶቻችን የዛሬውን አንድ አፍታልታይ ላይ ቆይተናል። ስለተከታተላችሁን በእጅጉ እናመሰግናለን። በድጋሚ መልካም በዓል እንደሆነላችሁ እየተመኘን በዚሁ እንሰናበታለን። ጤና ይስጥልን።